ስለዚህ ሁሉ ጊዜ በዘመናችሁ ላይ በመስሪያ ቤትም ሆነ በስራ ቦታ በአገልግሎትም በየትኛውም ቦታ ላይ አንድ ነገር መታወቅ ያለበት ምንድነው ማለት ነው? ጓደኛ ይመረጣል። ምን ለመሆን? መልካም ነገር ለማግኘት፣ መልካም ነገር ለመያዝ። እንደ ግለሰብ ለመስፋፋት ምን ያስፈልገናል? ጥበብ ያስፈልገናል። ጥበብ ምን ያህል ወሳኝ እንደሆነ መንግስታት በጥበብ እንደሚደነግጉ፣ መንግስታት በጥበብ እንደሚወስኑ መጽሐፍ ቅዱስ ይናገራል። ጥበብ ደግሞ በቃሉ ውስጥ ነው ያለው። ጥበብ በትምህርት ውስጥ ነው ያለው። ጥበብ በጸሎት ውስጥ ነው ያለው። ስለዚህ ለአንድ ግለሰብ ምን ያስፈልገዋል ማለት ነው? ጥበብ። ሁለተኛው መታዘዝ። መስዋዕት ከማቅረብ ይልቅ መታዘዝን ይመርጣል እግዚአብሔር። በሚታዘዝ ሰው በዚያ ሰው እግዚአብሔር ደስ ይለዋል። ሶስተኛው መወሰን። ምን ማለት ነው መወሰን? በህይወታችሁ ያልወሰናችሁት ነገር ካለ መወሰን። ለማስተካከል ቢሆን የሆነ ነገር ለማድረግ ቢሆን ይሄን ነገር አደርጋለሁ፣ ለእናንተ ማንም አይወስንላችሁ። ውሳኔ የግላችሁ ነው። ለምሳሌ አንድ ሰው አንድን ነገር ለማድረግ የመጀመሪያው ነገር ከማንም ጋር ሳይማከር ይሄንን ነገር አደርጋለሁ፣ በቃ ከዚህ በኋላ እግዚአብሔርን እፈልገዋለሁ፣ እጸልያለሁ። ለምሳሌ የ40 ቀን ጾም ጸሎት ብለህ 10ኛ ቀን ላይ አቋርጠህ መውሰድ እሱ መወሰን አይደለም። 50 ቀን እጸልያለሁ፣ 50 ቀን እስከሚሞላ ድረስ መወሰን አለ። ውሳኔ በጣም ወሳኝ ነገር ነው። ለምን? ለመስፋት። ሌላው ጸሎት ነው። ጸሎት ወሳኝ ነገር ነው። ጸሎት እንዴት ነው መጸለይ ያለብን ብለን ስንል የመጀመሪያው ነገር ጌታ ኢየሱስ ክርስቶስን ጸሎትን ምን ብለናል? አስተምረን እንዴት እንደምንጸልይ ማቴዎስ ምዕራፍ 9 ላይ ያሳያችሁ፣ ወይም ሉቃስ ምዕራፍ 11 ላይ ያለውን ሐሳብ እንዴት እንጸልይ። አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁ በምን ትሁን? በምድር ትሁን ብላችሁ ምን በሉ? ጸልዩ ብሎ ይህንን ጸሎት ለጌታ ሳስተምራቸው እናያለን። ሶስተኛ ስለ ይቅርታ 2.3 ይቅርታ ማድረግ ነው። ስለ ይቅርታ ምክንያቱም ወንድሙን ይቅር ከልብ የማይል ሰው ምን የሆነ ሰው ነው ብለናል? ነፍሰ ገዳይ ነው ብለናል። ይቅርታ ከልብ ነው። ከልባችሁ ውልቅ አድርጋችሁ ማውጣት አለባችሁ። ዛሬ ደግሞ የምንማረው አዲስ ርዕስ ነው የምሰጣችሁ፣ መልካም ልማድን ማዳበር። ዛሬ ይሄንን ነው ለመስፋት እንደ ቤተሰብ የመጀመሪያው ነገር መልካም ልማድን ማዳበር አለብን። መልካም ልማዳችንን ማዳበር ወይም ደግሞ ማሳደግ። ይሄ መልካም ልማድ በምድር ላይ የሰው ልጆች በሕይወት ዘመን ሁሉ አብሮ የሚያድግ ልማድ ይኖሩታል። ከቤተሰብ፣ ከጓደኛ፣ ከማህበረሰብ አብሮ ሲኖሩ ይካፈላሉ። አንደኛ ከማን ነው የሚያገኙት? ከቤተሰብ የሚያገኙት ልማድ አለ። ሁለተኛ ከጓደኛ አለ። ሶስተኛ ከማህበረሰብ። ከማህበረሰብ ብለን ስንል ጎረቤት አለ፣ ትምህርት ቤት አለ፣ ኳስ ሜዳ አለ። ብዙ አይነት የምንገናኝባቸው መንገዶች አሉ። ስለዚህ እነዛ ልማዶች የሚመጡት እንዴት ነው ብለን ስንል ከነዚህ ማህበረሰብ ወይም ደግሞ ከቤተሰብ ወይም ከጓደኛ ከምናገኛቸው ነገር እንካፈላለን። መልካም ልማድ፣ ክፉ ልማድ እንዳለ ሁሉ መልካም ልማድ አለ። ክብር ለኢየሱስ ይሁን። ስለዚህ ምንድነው ዓላማችን? መስፋት ወይም ደግሞ እግዚአብሔር ያየልንን ለማድረግ መልካም ልማዶቻችንን ማዳበር አለብን። ለምሳሌ አንደኛ አንድ አካባቢ የሩጫ ልምድ ሊኖራቸው ይችላል። ለምሳሌ የሩጫ ልምድ ያለው አካባቢ በኢትዮጵያ ውስጥ አካባቢ አሰላ፣ አርሲ ውስጥ አይደል? በጣም ሯጮች የሚበዙበት የት አካባቢ ነው? በቆጂ አይደል? ለምንድን ነው የሆነው? ያደጉበት ባህላቸው ነው። ይሄ በጣም ደስ የሚል ነው። አካባቢው የሚታወቀው በሩጫ ነው። ይሄ ዝም ብሎ አይመጣም። ቅድም ነግሬያችኋለሁ። ልማዶች የሚመጡት ከየት ነው? ከቤተሰብ፣ ከዛስ ከጓደኛ፣ ከዛስ ከማህበረሰብ መካከል ነው የሚመጣው ብለን ካል ለምሳሌ እዚህ ከተማ ላይ አዘውትሮ የሚያደርጉት ነገር ምንድን ነው? ከእነሱ የምንቀስማቸው ነገሮች አሉ። አሁን አእምሯችሁን እንድታሰፉ ፈልጋለሁ። ለማደግ እግዚአብሔር እንዲያሳድገን ከኛ ምንድነው ማድረግ ያለብን ብለን ስንል እነዚህን ነገሮች ነው መማር ያለብን። ሌላው ለምንድን ነው አንድ አካባቢ ብቻ በጣም ቶፕ ማለት ተማሪዎች በጣም ጎበዝ ተማሪዎች ይወጣሉ ይባላል? ለምን? እዛ አካባቢ እኔ እንደንትና መሆን እፈልጋለሁ ብለው ምን ያደርጋሉ? በጣም ያነባሉ። አንባቢዎች ናቸው። እንዲሁም ደግሞ በግብርና ልማት የሚኖር ማህበረሰብ ይኖራል። በግብርና ልማት የሚተዳደሩ አካባቢ አሁን ለምሳሌ መቂን እንውሰዳል። አብዛኛው ሰው ምንድነው የሚሰራው? ይታወቃል። እቺ ከተማ እንደ ኢትዮጵያ ፍራፍሬ ከተማ ናት አይደል? ስለዚህ ምንድነው አብዛኛው ሰው ከልጅ ጀምሮ እርሻ ይሰራል። ይሄ ምንድነው? ከልጅነት ጀምሮ ቤተሰብ የሚያደርገውን ነገር ስለሚያይ። እንዲሁም ደግሞ መልካም ልማድ እንዳለው ሁሉ ክፉ ልማድም በአንድ ሰው ሕይወት ውስጥ አብሮት ይኖራል፣ ያድጋል። ልማድ አብሮ ይኖራል፣ አብሮም ያድጋል። ልማድ ምን ይሆናል? አብሮ ምን ይላል? ይኖራል፣ አብሮም ደግሞ ምን ያደርጋል? ያድጋል። ለምሳሌ እዚህ ጋር አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 15 ላይ ማደግህ በነገር ሁሉ እንዲገለጥ ይሄን አስብ፣ ይሄን አዘውትር ይላል። ማደግህ በነገር ሁሉ እንዲገለጥ ይሄንን ምን በል? አስብ፣ ይሄንን ምን በል? አዘውትር ይላል።
ማለት ምንድነው? ይህንን ማሰብ አለበት። ይህንን አዘውትሮ ማድረግ አለበት። ምን ለማድረግ? መልካም ነገር ለማድረግ። ሁሉም ሰው ይህንን ማሰብ አለበት። ይህንን ማድረግ አለበት። የትኛውን ነገር? መልካም ነገር ለማድረግ። ሁልጊዜ አንድ ነገር የምነግራችሁ ነገር በምድር ሕይወት ውስጥ በምትኖሩበት ሰዓት አንድ ነገር ማወቅ አለባችሁ። አንድ ነገር ማወቅ ያለባችሁ ነገር ምንድነው? የምትለማመዱት ነገር በሕይወታችሁ ላይ ሊያከስራችሁ ይችላል። በሕይወታችሁ ላይ ፍሬያማ ሊያደርጋችሁ ይችላል። መስማት ነው የሚበልጠው? በፐርሰንት ማየት ነው የሚበልጠው? መስማት ነው ማየት። ለምሳሌ ማየት ማመን ነው ይሉናል። መስማት በጆሮ ነው። ለምሳሌ ሰውየው አሜሪካ ሆኖ በጆሮ ከሚነግርህ በስልክ ከሚነግርህና በአካል መጥቶ ብታየው ልዩነት አለ። ስለዚህ አንድን ነገር መልካም ተጽዕኖ ለመፍጠርም ሆነ አንድን ነገር ለመልመድ የመጀመሪያው ነገር አንደኛ ቆሮንቶስ ምዕራፍ 15 ቁጥር 33 ላይ አትሳቱ፣ ክፉ ባልንጀራ መልካሙን አመል ያጠፋል። መልካሙን አመል ምን ያደርጋል? ያበላሻል ወይም ደግሞ ያጠፋል። ስለዚህ ምን ማለት ነው? የምንውላቸው ጓደኞቻችን ከማየት የሚመጣ ተጽዕኖ አለ። አትሳቱ፣ ክፉ ባልንጀራ መልካሙን አመል ምን ይላል? ያጠፋል እያለ ነው። መልካም አመል ያላቸው ደግሞ መልካም ነገር ነው የሚሰጡት። ለምሳሌ ብዙ ጊዜ አንድ ነገር የምንለው ነው። ፈረንጅ እንደዚህ ይላል ይባላል፣ አንተ ማን መሆንህ እንድነግርህ ከፈለግ ጓደኛህን ንገረኝ። አይገርምም? ጓደኛህን። ምክንያቱም አንተ ማን እንደው ጓደኛህን ንገረኝ። ጓደኛ መልካም አመል ካለው አንተም መልካም ነው የምትሆን። ሌባ ከሆነ አንተም ሌባ ነህ። ጠጪ ከሆነ አንተም ጠጪ ነህ። ቤተ ክርስቲያን የሚያዘወትር ከሆነ አንተም ቤተ ክርስቲያን ነው የምትሄደው። ስለዚህ አንድ ነገር ማወቅ ያለባችሁ እንደውም በኦሮምኛው ነው ሞኞች አትሁኑ ይላል። እንገወሚና ማለት ጓደኛ ክፉ አመልም አለው መልካም አመልም አለው። ስለዚህ ሁልጊዜ ለምሳሌ አንድ ሰው ያየውን ሴት ሁሉ አይወድም ለጋብቻ የራሱ መስፈርት ሊኖረው ይችላል አይደል እንዴ? መጽሐፍ ቅዱስ ሲናገር ለአዳም እግዚአብሔር ዓይኑን ከፍቶ ሔዋንን ሰጠውና እቻ አጥንት ከአጥንቴ ናት። ምርጫ አልመረጠም፣ እግዚአብሔር ነው የመረጠለት። ከዛ መጣና እግዚአብሔር አምላክ በአዳምና ይሄንን ነገር ሰርቶ አንድ ነገር በሰው ልብ ውስጥ አስቀመጠ። ያስቀመጠው ነገር ምንድነው? ሰውን እንዲመርጥ ምርጫ፣ የመምረጥ ነፃነት የሚባል ነገር አለ። ለምሳሌ ሰው ውስጥ ምን አለ? እውቀት አለ፣ ስሜት አለ፣ ፍቃድ አለ። ፍቃድ የሚባለው ነገር ምርጫ ነው። ምርጫው ምንድነው? የሆነ ነገር አንተ መርጠ ነው የምታደርገው። ያላንተ ምርጫ ባንተ ውስጥ ለምሳሌ ድሮ እኔ እከሌ መርጬልሃለሁ አንተ አግባ የሚባልበት ዘመን ቤተሰብ ለልጆቹ በጣም ጥሩ ነገር ነው የሚመርጠው። ግን ለአንድ ግለሰብ ለራሱ ነው የሚመርጠው። ልክ እንደዛ ጓደኛም ሲመረጥ ይሄ ሰው ከኔ ጋር ይሄዳል ወይ ይሄ ሰው ከኔ ጋር አይሄድም ወይ ተብሎ ይመረጣል። አንዳንድ ሰው ማለት ነው ወረኛ ሰው፣ ወሬ የሚወድ ሰው ምን አይነት ሰው ነው የሚፈልገው? ወረኛ ሰው ነው የሚፈልገው። ምንም እኮ የቸርች ውስጥም እኮ አለ እንደዚህ አይነት ነገር። በጣም ክፉ አመል ያለባቸው ሰዎች ያንን ሰው ነው የሚጠጉት። ስለዚህ መጽሐፉ ምንድነው የሚለው? አትሳቱ ህንጎሚና። ምክንያቱም መልካሙን አመል ምን ያደርግባቸዋል? ያ ጓደኛችሁ ያጠፋባቸዋል። ስለዚህ ሁልጊዜ በዘመናችሁ ላይ በመስሪያ ቤትም ሆነ በስራ ቦታ በአገልግሎትም በየትኛውም ቦታ ላይ አንድ ነገር መታወቅ ያለበት ምንድነው ማለት ነው? ጓደኛ ይመረጣል። ምን ለመሆን? መልካም ነገር ለማግኘት፣ መልካም ነገር ለመያዝ። ክብር ለኢየሱስ ይሁን። ለምሳሌ አንዳንድ ሰዎች ያለ አቅማቸው ትልልቅ ሰው ይመርጣሉ። እኔ እንዴት ደስ ይለኛል! ትልቅ ውሏቸው ከትልቅ ሰው ጋር የሆነ ህፃኖች እኮ ነው። በቃ ለምን ነው ታውቃላችሁ? ትልቅ መሆን ይፈልጋሉ። በጌታ በኢየሱስ ስም እንደዚህ አይነት ሰዎች እግዚአብሔር በዚህ ቤተ ክርስቲያን ላይ ያብዛልን። እጃችሁን ከፍ አድርጉና አሜን በሉ። ትንሽ ናቸው ግን ከትልቅ ሰው ጋር መዋል ይፈልጋል። ትንሽ ናቸው ግን ከአገልጋይ ጋር መሆን ይፈልጋል። እንደኛ ሰዎች እርግጠኛ ነኝ ያንን ሰው ክፉ ባልንጀራነት መልካሙን አመል ምን ያደርጋል? ያጠፋል። መልካም ልማድ ከየት ነው የሚመጣ? ሶስተኛ ማለት ነው ከውሳኔዎቻችን። አንደኛ ከምንድን ነው የሚመጣው? አንድን ነገር በመደጋገም ቃሉ አየር ላይ እንዲቀመጥ ብቻ ሳይሆን ወደ ተግባር እስኪቀየር እናገረዋል፣ ታወራዋል፣ ከውስጥ ታወጣዋል። ለምሳሌ ሰው በልቡ ውስጥ ያለውን እኮ ነው የሚያወጣው። ውስጥ ያለውን ነገር ነው ሰው የሚያወጣው። እኛ እኮ በጣም እግዚአብሔር እኮ እንዴት እንደባረከ በኢየሱስ ክርስቶስ በቃሉ። እስኪ በደንብ አሜን በሉ። ሰው ውስጥ እንኳን ያለውን ነገር ትረዳላችሁ። ምን ባይናገር እንኳን ውስጡ ያለው ይገባችኋል። ለምን? መጽሐፍ ቅዱስ አንባቢ ናችኋ። ስለዚህ ሁልጊዜ ማወቅ ያለባችሁ ነገር ሰውን ስትመለከቱት እንኳን ሳለው ይገባችኋል። አንድ ነገር ልንገራችሁ፣ ውሳኔዎቻችሁ ሁሉ በማን መሆን አለበት? በእግዚአብሔር ቃል ላይ መመርኮዝ አለባችሁ። ለምትወስኑት ነገር ሁሉ ሴራ አለ ዳዊት፣ ሴራ ከየት ማን እንጀነ
ኢንራንፋለ ሕግህን ምን አላልኩም አልረሳውም። ለነገሩ አንድ ነገር ያላነበባችሁትን ነገር ከየት ታመጡታላችሁ? በዓይናችሁ ያያችሁት ነገር ነው እናንተ ውስጥ የሚቀመጠው። ምክንያቱም በጢስ እንዳለ አቅማዳ ሆኛለሁ፣ ሥርዓትህን ግን አልረሳውም። ብዙ ውሳኔዎቻችን እኮ ለሕይወታችን በጣም መንገዳችን የኛ በረከት እዛ ጋር ያለ ክፉ ውሳኔ ስንወስን ወደዚያ ዙሮን ከእንደገና ወደዚህ ዘመናችንን እንጨርሳለን። ግን እንደ እግዚአብሔር ቃል የምንወስነው ውሳኔ ሁሉ ወዴት ነው የሚወስደን? ወደ በረከታችን ነው የሚወስደን።